ገንዘቤን ወስዶ ማንም ከኔ ያመልጥ። እመነኝ፣ ፎርጅድ መሆኑን ያወቁት ካንተ ነው። እዚህ ሁሉ ጣጣ ውስጥ የከተተችን ባለቤቴ ናት። እሷ ትክፈለዋ። አይ እኔ ራሴ እከፍላለሁ። እባክህ በላይ 1 ሳምንት ብቻ አስጠኝ። ሶስት ቀን ብቻ ሰጥቻለሁ። እሺ እንደምትለኝ ቃል ግባልኝ። ይኸውልሽ እኔን ተወኝ፣ ደከመኝ፣ ተስፋ ቁረጥ እንዳትይ እንጂ የፈለግሽውን ነገር ነው የማደርግልሽ። እኔ እንደሆነ አንዴ በፈጣሪ እጅ የተያዝኩ ሰው ነኝ። ሁሉንም ሰብስባቸውና ወደ ትምህርታችሁ ተመለሱ። ለዚህ ነው ቃል ግባልኝ አልሽ? አልገባህም እኮ ብሩኬ። እስካሁን እኮ ያደረጋችሁት ከበቂ በላይ ነው። በቃ ቆይ አንቺ ድነሽ ወደኛ እንድትመለሽ ማሰቡ ነው? ቤዚ እናውቃለን እኮ ለትምህርት ያለሽ ፍቅርና አቋም። ደግሞ ሁላችንም ከነበርንበት ስንፍናና ቸልተኝነት ያነቃሽን ሳሰስች የረዳሽን አንቺ አይደለሽ እንዴ? ምንስ ቢሆን ቃላችን ይረሳል? እመነኛ አባ፣ በዚህ ሁኔታ ትቻት መምጣት አልችልም። እሺ ልጄ፣ የትምህርትሽ ነገር በቃ ይቀር ነው የምትይው? አባ ነገርኩህ እኮ ትንሽ ጊዜ ነው። በዛ ላይ ደግሞ ማድረግ ያለብኝን ነገር ሁሉ አድርጌያለሁ። ቤዛዊትስ እንዴት ነች? ለውጥ አላት? ምንም አትልም። ያው ኪሞቴራፒ እየወሰደች ስለሆነ መድኃኒቱ ትንሽ ይከብዳል፣ ግን እስከ ኦፕራሲዮኑ ድረስ ተመሳሳይ ነገር ነው የሚኖራት። ዶክተሮቹ ዛሬ ውጤቶችን አሳይተውኝ ነበረ። ድንገት የሚለወጡ ነገሮች ይኖራሉ። በይሽ ጨርሶ ይማርሽ በይልኝ። እኔም እጸልያለሁ። አይዟችሁ፣ ገንዘቡን በአስቸኳይ እልክልሻለሁ። አመሰግናለሁ አባ። አይዞህ፣ በቅርቡ ዶክተር ስለምሆን ሁሉንም ቆጥሬ ነው የምከፍልህ። አቤት ጉረኛ ነሽ። በይ ቻው ቻው፣ ደህና ሁኚ። እሺ። ነገሮች ሁሉ ዝግትግት እያሉ ነው። በሞንታርቦ እየዞርን እንድንለምን ባለሚኒባሱ ጋር ደውዬለት ነበር። ስልኩን አያነሳም። እንደዛም ሆኖ ቤቱ ድረስ ሄጄ አዋርቼው ነበረ። በቃ እስከ ዛሬ ተባበርኳችሁ ይበቃል፣ ለጊዜው ተከራይቷል አለኝ። ለአንድ እህቴ እንኳን መሆን አቃተኝ። ለአንድ እህቴ ያለንን አሰባስበን የሚያስጨምረን ነው። ከዛ ወደ መፍትሄው እንሄዳለን። ሄሎ ዳኒ፣ እንዴት ሆናችሁ? የቻልነውን እየሞከርን ነው። ቤዚ ደህና ናት? ምንም አትልም፣ ግን ነገ ኬሞቴራፒ አላት። ከቻላችሁ ፍጠኑኛም የቻልነውን ነገር እያደረግን ነው። እሺ ቶሎ ለመምጣት እንሞክራለን። እስካሁን ያው ምንም በቂ ነገር ስላላገኘ ነው። ዳኒ፣ ዶክተሩ ከነገ ማለፍ እንደሌለበት ነግሮናል። የግድ ይዛችሁ መምጣት አለባችሁ። ስትነሱ ደውሉ። ቻው። እሺ ቻው። አየህ፣ ሲሞላልህ ታሽካካለህ። የያዙትን ቦርሳ ተመልከት፣ ሙሉ ብር ነው አይደለም? እኛ በቦርሳ በኪሳችን የምንይዘው ስባሪ እንኳን ሳንቲም የለንም። እሺ ብሩኬ ተረጋጋ እንጂ። ከመጣ ጀምሮ ጸብጸብ ይላል። ምን ሆነሃል ዛሬ? ተወኝ እባክህ። እንደውም በዚህ አጋጣሚ ግርግር ፈጥረን ገንዘቡን እንብላቸው። ያኔ ነው እሺ ጻፍ። ያማል እንዴ አንተ? ምን ሆነሃል? ተረጋጋ እንጂ። እነሱ በመሳሪያ አንተ በእጅ አይሆንም። ሌላ መፍትሄ ብንፈልግ ይሻላል።
የፈለገ ነገር ቢፈጠር እንደዚህ አይነት ድድብና ይሄ የሰው ሀቅ ዝርፊያ ምናምን ልናስብ አይገባም። በራሳችን እንደለመድነው በትበት ብንል የሚሻለው። ዛሬ ስራ የሚቀጥረን ቦታ እንሄድና ቀብድ እንሰጡን እናደርጋለን። መጀመሪያ ግን አንተ ተረጋጋ። ምንድነው ተረጋጋ የምትሉኝ? በዚህ ሰዓት ሀቅ ስራ ብድር የምንልበት ሰዓት ነው እንዴ? በዚህ እኮ ታማ በተስፋ የምንጠብቀው እኛን ነው። እሺ እንበልና ትሪትመንቱ ተደረገ። ስለ ኦፕራሲዮኑ አስባችኋል? በቃ ይሄን አስባችሁ በቃ ሁሉ ነገር ሰላም ነው አለቃ። እንዴት ነው የምታስቡት እናንተ? ገና ስራውን ሳትጀምሩ ከደሞዝ ላይ ገንዘብ ትጠይቃላችሁ? ያለንበት ሁኔታ ነው እንጂ ልክ እኮ እንዳልሆን እናውቃለን። ካላመንክበት ግን ዛሬ ማታ ያልከን ስራ መተን እንስራና ከዛ በኋላ ትሰጠናለህ። ደግሞ እንደዚህ ሆናችሁ አይደለም የሚሰራ። ስዊት ለብሳችሁ መምጣት አለባችሁ። ሱፍ የለንም። ያለንበት ችግር ነው እንጂ ያን ያህል ከባድ አይደለም። ወይም ካልሆነ ከሰውን ፈልገን እንመጣለን። እንግዲያው ማታ እስከ 2 ሰዓት ስራ ቦታ ነውና ሁኔታችሁን አይቼ ትንሽ ሳንቲም ይሰጣችሁ። እንደዛም ካልሆነ ከነገ ወዲያ እንገናኛለን። እሺ፣ እናመሰግናለን። ያው እንግዲህ እንዳያችሁት እቃው ጥሩ ነው። የሚቀጥለውን ደግሞ የዛሬ ወር አካባቢ እንደዚሁ እንለዋወጣለን። ይመቸናል። እንስማማለን። ተስማምተናል።
ምንድነው እንደዚህ አቻኩል የጠራህ? በሰላም ነው? በጣም ደስ የሚል ነገር ነው ያለው። እስክትመጡ ድረስ መጠበቅ አቅቶት ስንቱ እንደተጣላ ለመክፈት። አረ በጉጉት አላቅን ብሎ ከፍታችሁ አሳዩን በእናታችሁ። በቃ ይከፈት መጥቷል እኮ። ብሩኬ ኤላ ምንድነው ይሄ ነገር? እሺ እንክፈቱ። ደስ የሚል ነገር የተፈጠረው ከምታስጨንቁን ለምን አትነግሩንም? ኧረ እኔ በጭንቀት ላብድ ነው። ዳኒ የምታውቁት ነገር ካለ ለምን አትነግሩንም? እኛም ከእናንተ ጋር የመጣነው ምንም እናውቀው ነገር የለም። ሙድ እየያዙብን ነው። በእኛ መጨነቅ ሊዝናኑ። ቤቲ ደግሞ ቀሉን ትተሽ ቤዛ ጋር ቶሎ መሄድ አለብን። ምንድነው የተፈጠረው? ደውላ ያን ያህል ጊዜ በታማኝነት እንዳላገለገልኩ ያን ያህል ጊዜማ እኔም በታማኝነት አምኜ ነበር። ከጠላት በላይ ባንዳ ለምን እንደሚጠላ ታውቃለህ? ከሃዲ ስለሆነ ነው። አየህ፣ ጠላት ጠላትነቱን አውቀህ ትጠነቀቀዋለህ። ባንዳ ግን ወዳጅ መስሎ ነው የሚጎዳው። ስህተት ፈጽሜ ይሆናል፣ ክደት ግን አልፈጽምም። በዙሪያ ያሉ ጓደኞች ጋር በሙሉ መረጃ ጠይቄያለሁ። ለጊዜው የለም ነው ያሉት። ለጊዜው የለም ማለት ግን እስከ መጨረሻ የለም ማለት አይደለም። መረጃዎቹ በሙሉ የሚያሳዩት ወደ አንተ ነው። አለቃ እመነኝ፣ እኔ ምንም ማውቀው ነገር የለም። አንተ እንደምትለውና እንደምትጠነጥረው አድርጌ ከሆነ ለምን ተመልሼ እመጣለሁ? ደግሞ ያልክልኝ ውለታ የምረሳ ሰው አይደለም። በዛ ላይ የቤተሰቤን ገበና በሙሉ ታውቃለህ። ትሰማኛለህ? ቦርሳው ምን ያህል ጓደኞችን እንደያዘ ታውቃለህ? እያንዳንዷን ልብሬና ካርታ ከነ ገንዘቧ ምንም ሳትጎድል ቦርሳውን ይዛ እንድመጣ። ያለ ጊዜ አጭር። ፍቱት። ምንድነው? እርግጠኛ ነህ እዚህ ነው? ትዝ ይለኛል፣ ብዙ ተመሳሳይ ቦርሳዎች ነበሩ። ከሰውየው ጋር ስንታገል ተደበላልቁና ተቀላቅሎ ነው የሚሆነው። በቃ እርግጠኛ ከሆንክ ባለ ሱቁን እንፈልገው። ደግሞ ከሌሎቹ ሱቆች እንዴት ቀድሞ ሊዘጋ ይችላል? ልክ ነህ። የሆነ ነገር አለ ማለት ነው። ምንድነው? ለምንድነው የማትነግሩ? ምንድነው? ይሄ ሱቅ ቦርሳው ምንድነው? ተረጋጉና ስሙኝ። ቅድም የነበርንበትን ሆቴል ታስታውሳላችሁ አይደል? ጉዳዩን ግልጽ አድርገው እንጂ። ጠዋት የነበርንበትን ሆቴል ታስታውሳላችሁ አይደል? እኔና እሱ ኋላ ፎቶዎቹን ፕሪንት አድርገው እስኪ። የዘገየበት ትንሽ ችግር ገጥሞ፣ ይሄ ደግሞ ሁሉንም ነገር ለመካሱ። አመሰግናለሁ። ሌላ የሚያስፈልገን ነገር አለ? የባለፈው ስራ ላይ ካሜራዎቹ በሙሉ እንደጠፉ ናቸው አይደል? አዎ፣ እንደታዘዝኩት የፓርኪንግ ካሜራዎቹን አጥፍቻለሁ። አመሰግናለሁ።
ምንም ጊዜ የላትም። አውቃለሁ ዶክተር፣ የምንችለውን ሁሉ እያደረግን ነው። ያው ነገሮች እንደፈለግናቸው እየሄዱልን አይደለም። ያላችሁበትን ሁኔታ በማየቱ ቪአይፒ ክፍል አስገብተናቸዋል። እኔም ብሆን ደግሞ በግሌ አቅሜ በፈቀደው ሁሉ ላግዛችሁ ዝግጁ ነኝ። እሺ ዶክተር፣ እናመሰግናለን። ደውልላቸው። ሄሎ ኤልያስ፣ ዳኒ ነኝ። ሰላም ነው? ይኸውልህ አንድ ጥሩ ስራ አግኝቼላችኋለሁ። ቆንጆ ክፍያም ልታገኙበት የምትችሉት አሪፍ ስራ ነው። ግን ዋናው ቁም ነገር ምንም ጊዜ የለንም። እሺ ከቻላችሁ ዛሬው ነው ማታ ክለቤ ነውና አናግሩኝ። ምንም ችግር የለውም፣ እንመጣለን፣ አታስብ። በቃ እሺ፣ ደውሉልኝ ቶሎ። እሺ እንደውላለን። በጣም ነው የምናመሰግነው። እሺ በጣም ጥሩ ነው ያደረገው። ልክ እጃችን ሲገቡ አንተን እንለቅሃል። አታስብ። እርግጠኛ ናችሁ? ስለ ቦርሳ ቤቱ ሰው ይሄን ብቻ ነው የጠየቁት? ሁሉንም ጠይቀናል። ያሉት ይሄ ነው። አንተስ ምን አገኘ? ስለ ቦርሳው ሰውዬና ስለ ቤቱ ሲጠይቁ ነበር። ባለሱቁ ሰውዬም ከዛ በኋላ ሱቁን ዘግቶ ጠፍቷል። አሁን በአስቸኳይ የሰውየውን መኖሪያ ቤት ፈልጉልኝ አላችሁ። የምናገኘው ነገር ካለም እዛው እንድታስሱ። ይሄን በፍጥነት አድርጉ። ይሄ ነገር ምንም አላማረኝም። ደስ የሚል ነገር የለውም። ዳኒ፣ ወይ ሽንት ቤት አካባቢ ወይ ኪችን ሄደን እንቀመጥ እንዴ? እዚህ ቦታ መቀመጥ አትችሉም። ቦታው እየተከለከለ ነው። የተከለከለ ቦታ ነው። ኧረ እኛ ተጠቃሚዎች አይደለንም። ስራ ለመቀጠር እኮ ነው የመጣ ነው። ሁለቱንም መውጫ በር አስቆልፍ አላልኩም ነበር? ኖ ሁሉም መውጫ በሮች ዝግ ናቸው። ቤትም መውጣት አይችሉም። እሺ ና ሙዚቃውን አስጨምር።
በዚህ ልክ አስቸኳይ መሆኑ አልገባኝም ነበር። ስለዚህ 2 ደርዘን ዛሬ ከወሰዳችሁ ሌላውን ባላችሁን ጊዜ አዘጋጅቼ እጠብቃችኋለሁ። ያለህን የቦርሳ አይነት አሳየንና ብዛቱን ደግሞ ሌላ ቀን እንወስናለን። አዎ ቦርሳዎቹን አይተን እንደ ቀብድ የሚሆን ገንዘብ እንሰጣለን። ስለዚህ በቃ እንሂድ አይደል? ሰላም፣ እኔ እኮ ከጎኗ አትሁኝ አላልኩሽም? በምትችይው አቅም ሁሉ አግዣት። መመረቂያሽ እኮ ደርሷል እኮ። አንቺ ጎበዝ ተማሪ ነሽ። አንቺን ለማሳደግ ምን ያክል ውጣ ውረድ እንደወረድኩ ዘነጋሽው? እስኪ አስቢ። የማዕረግ ተመራቂ ትሆኚልኛለሽ ብዬ እኮ ነበር። በጉጉት ቀን እየቆጠርኩ እኮ ነው ያለሁት። ይሄ ሁሉ እያለ ምን ማለት ነው ትምህርት ማቋረጥ? አቃተኛ። እናቴ ተሰቃይታ እንደሞቶቹ እንድትሞት አልፈልግም። ቤዚን አልጋ ላይ ሳያት የሚሰማኝ ስሜት ያኔ የማየ ሆስፒታል ተኝታ ልጆኝ የሚሰማኝ አይነት ስሜት ነው። የጭንቀት፣ የሀዘን፣ የፍርሃት እና እነዚህን ስሜቶች በውስጥ ይዤ እንዴት ነው ምማረው? ብዙ ደም ነው አይፈሰኝ። ምንም አታወራ ዳኒ። ዳኒዬ ምንም አታወራ። ይደክመሃል። እሺ ምንም አታወራ። ትንሽ ታገሰን፣ ሆስፒታል እንወስድሃለን። አዎ ዳኒ፣ ብዙ አታወራ፣ አቅምህን ሰብስብ። እንዴ ምንድን ነው? ፖሊስ ጣቢያ እምቢ፣ ሆስፒታል እምቢ። ምንድን ነው ጥያቄያችንን የማትመልሱልን እንዴ? እና የላ እያየ ነው የሙት ነው የምትለው? ቆይ ለምንድን ነው ሆስፒታል መሄድ ማንችልበትን ምክንያት ማትነግሩ? የፈለገ ምክንያት ይኖራቸው፣ አሁን ግን ዳኒን ወደ ሆስፒታል መውሰድ ግድ ነው። እንዴ እያያችሁ ተደጃችሁ ላይ ሙትባችሁ። አይ አይሆንም፣ እንደሱ አይሆንም። እሱ ራሱ ሌላ ችግር ያመጣብናል። አለቃ፣ በተሰጠኝ አጭር ጊዜ ማግኘት የቻልኩት የእነዚህ ልጆች አድራሻቸውን ብቻ ነው። ፎቶ ላይ ያሉትን ነው ወይስ የጓደኞቻቸውን ያገኘው? ፎቶ ላይ ያሉትን፣ በተጨማሪም ኤልያስ የሚባለውን እህት እንዳለውና ታማሚ እንደሆነችም ማወቅ ችያለሁ። ጨርሰናል። እሱን ያዘዋል። ሂሳቡን በኋላ እመጣልሻለሁ። ቶሎ በል ዝጋው። ይኸውልህ ለማንም እንዳትናገር እሺ? እሺ ለማማም ቢሆን እሺ። ግን አንተ ይህንን ሁሉ ገንዘብ ከየት አምጥተህ ነው? እሱን ሌላ ቀን እነግርሃለሁ። የምናውቀው ቦታ ደብቀው። እሺ አሁን ቶሎ በል ሂድ። እሺ ቶሎ በል።
ይኸውልህ ቤቱ እዚህ አካባቢ ነው። ቶሎ ገብተን መውጣት። ምንም አይነት ፍንጭ መተው የለብንም። ሁሉንም ነገር በጥንቃቄ በብልሃት ጨርሰን ነው መውጣት ያለብን። እና እንደዚህ ሆኑ ዝም ብለን እንቀመጥ? አስፈላጊ አይደለም። ሁሉንም ነገር በጥንቃቄና ያለ ድምፅ ነው ማድረግ ያለብን። መጀመሪያ ቤቱን እርግጠኛ ነው። ከዛ በኋላ ማድረግ ያለብን እናደርጋለን። በእናታችሁ ይኸውልህ በሰላም ምንም አይነት እንቅስቃሴ ሳታበዛ ቦርሳውን ወደዚህ ወርውር። ብሩክ በእናትህ ስጣቸው። በእናትህ ብሩክ ብትወረውር ነው የሚሻለው። ይህን አናንሰው። ይህን አንሳው።
ምንድን ነው የተፈጠረው? ምን ሆናል? ዳኒ 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 ሰላም ዳኒ 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 ቆይ ፐልሱን ቼክ እናድርግ። እሺ ቶሎ ቆይ ቼክ አለ ምንድን ነው? ወይኔ ምንድን ነው የተፈጠረው? ምንድን ነው ሳሊ? ዳኒ ዳኒ ደህና ነው? እየተነፈሰ ነው? ምንድን ነው ቤት የተፈጠረው? ምንድን ነው? ምንድን ነው? ሰላም ነው? ሰላም ነው ሳሊ? ምንድን ነው ንገሪኛ። ምንድን ነው? ጤና ይስጥልኝ። ጤና ይስጥልኝ። መርማሪ ፖሊሶች ነን። ለጥያቄ ስለምንፈልግሽ ወደ ፖሊስ ጣቢያ እንሂድ። ምን? እኔ ምንም አላደረኩኝም። ተሳስታችኋል። ምንም የማውቀው ነገር የለም። ስለ ጓደኞችሽ አንዳንድ ምርመራዎችን እያደረግን ነው። ስለዚህ አንቺ መተባበር ስላለብሽ አብረን እንሄዳለን። ነገርኳችሁ እኮ እኔ ምንም የማውቀው ነገር የለም። በዛ ላይ ጓደኛዬ ታማብኝ ብቻዋን ናት። በፍጹም ትቻት መሄድ አልችልም። አሁን በስርዓት ነው የጠየቁሽ። አይ ካልሽ ደግሞ እጅሽ ላይ ካቴና አስገብቼ እያመናጨኩ ወስድሻለሁ። ምርጫው ያንቺ ነው። እሺ እሄዳለሁኝ፣ ግን እናንተም ተባበሩኝ። ቢያንስ ደውዬ ሰው እንዲመጣላት ላድርግ። አይመለከተኝም። ያልሽኝ ነገር ሁሉ አምጥቻለሁ እኮ። አረ የሆነ ነገር አድርጊ። እየደከመ ነው እባክሽ። እሺ ግን ከዚህ በኋላ ለሚፈጠረው ነገር ሁላችንም ኃላፊነት የምንወስድ ይሆናል። እሺ 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 ብሩክ ተጣጣፍ ላይ እናንተ ደግሞ ልብስ ነው አልቁልኝ። ማቲ
ይዟሉ። ያዙ በደንብ ያዙ። ቶሎ በያ። አይዞህ ዳኒ፣ ትንሽ ነው የቀረ። በእናትህ ጠንከር በል። ሰሊ አለቃ አይደል? እጁን እንልቀቀው። ቆይ እዚህ ጋር መገጠምና መሳፋት ያለበት ፓርት አለ። እጁን ያዝልኝ በደንብ አድርጋ። ዳኒ ዳኒ ሰሊ 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 ምንድን ነው? ዳኒ ዳኒ አንተ ዳኒ ሰሊ ሰሊ ምንድን ነው? ምንድን ነው? ሰሊ ሰሊ ስልኩ አልነሳም ስላለኝ ምንም አላለችሽም? የሆኑ ሁለት ሰዎች ናቸው መጥተው ይዘዋት የሄዱት። ምን አይነት ሰዎች? አንደኛው ረዘም ያለ ጺማም ነገር ነው፣ ሌላኛው ደግሞ ጠቆር ያለ። እርግጠኛ ነሽ? አዎ። ምን ነው ችግር አለ? ቆይተዋል ወይስ አሁን ነው የወጡት? እናንተ እንደመጣችሁ ነው የወጡት። ማቲ ያልከውን አዘጋጅቻለሁ፣ ብቻ ልጄ እንዳትነካ። የላከውን የሰው አካል አይቻምኛል። አቦዬ ፍጠን፣ ሊገሉኝ ነው፣ መሞቴ ነው። እሺ የኔ ውድ አትጨነቂ። የት ልምጣ? ወይ ያሰብከው ነገር ካለ ንገረኝ። ሄሎ፣ ትሰማኛለህ? ከዚህ በኋላ ጉዳይ አልቋል ብለህ ለፖሊስ ወይም ደግሞ ሌላ ነገር ብታስብ ልጅህ እንዳሁኑ ተቀምጣ አታውራ። ቆራርጬ ነው የምልክልህ። ሌላ ነገር ልንገር፣ ለልጅ ደህንነት ሲባል ከነዛ ሌባ ጓደኞቿ ጋር ዳግም እንዳላገኛት። በፍጹም አትጨነቅ ለሱ። አንዴ ልጄ ስጠኝ እንጂ እዚህ ሀገር ዳግመኛ አታያት። አንድ ነገር ደግሜ ልንገር፣ ሌላ ነገር የምታስብ ከሆነ ወይ ደግሞ ብሩ ላይ ችግር ቢኖርበት ስልኩን ሳትዘጋው ልጅህን ተሰናበታት። አረ በፍጹም እንደዚህ አይነት የጅል ስራ በልጄ ላይ አልሰራም። መመኔ ጥሩ። ውጣና በርህ ላይ ታርጋ የሌለው ሞተር ሳይክል አለ። ልጁ ይዘው ይመጣል። አንድ ነገር ልንገርሽ፣ ከነዛ ሌባ ጓደኞችሽ ጋር ድጋሚ ባገኝሽ ወይም ደግሞ ስለተፈጠረውም ሆነ ስለ እኔ አንዳች ነገር ከሰው ብሰማ እንዳሁኑ ከጣቲ ሳይሆን ከአንገትሽ ነው የሚጀምርልሽ። ተግባባን? ሄሎ። አባውንም እንደተቀየምከኝ ነው? ግድ የለም። ደህና ነሽ አንቺ? ደህና ነኝ አባ፣ አንተ እንዴት ነህ? ደህና ነኝ፣ ምንም አታስቢ። አባ አንድ ነገር ላማክርህ ነበር። እሺ ምንድን ነው? ግን አንቺ ደህና ነሽ? አባ ምን መሰለህ፣ ዳኒ። ሄሎ ሄሎ። ይቺ ልጅ ምን እየሆነች ነው? በጤናዋማ አይደል?
ገንዘቡም ዶኩሜንቱም ጎሏል። ይሄን እንኳን ቼክ ማድረግ ያቅታችኋል ነው ወይንስ ሳላቅ እዚህ እየተሰራ ያለ ነገር አለ? ንገረኝ እንጂ። ይሄ ደግሞ ያንተ ድብደብ ስራ ነው አይደለ? ሰላም። እሺ፣ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ሰዎች ስንጠይቅ አንተ ጋር በድብቅ እንደምናገኝ ነገሩ። ሽያጭ ነው ወይስ ድብቅ ክራይ የፈለጋችሁት? ሽያጭ ነው። ይቻላል። ሻይ ቡና እያልን እናውራ? እንችላለን። እሺ። እባክሽ ለዚች ነፍስ ላላወቀች ልጅ ስትይ እባክሽ ተመለሺ። እባክሽ ያለ አባት እንዴት እንዳሳደግኳችሁ ታውቂ የለ እንዴ? እማዬ ዝም ብለሽ አዳምጪ። የዚች ጓደኛሽ የኤልሲ አባት አቶ በረከት ልጃቸውን ከሞት ለማትረፍና በህይወት እንዲያገኟት ብዙ ገንዘብ ተጠየቁ። ይህንንም ሚስጥር ነው ብለው ነግረውኛል። እሺ እሳቸውስ ገንዘብ ስላላቸው ልጃቸውን በህይወት አተረፏል። እኔ አንቺ አንድ ነገር ብትሆኝብኝ እኔ ምንድን ነው የሚውጠኝ? እስቲ ያን ገንዘብ ከየት አገኘዋለሁ? ጓዳዬን እያወቅሽ ኑሬን እያየሽ፣ ኧረ እባክሽ ተመለሽ እባክሽ። እማዬ እሷ ግን ደህና ናት? የሆነ የተቆረጠ አካል ልከው እንዳስጨነቋቸው ነግረውኛል። እነዚህ ሰዎች እኮ የታጠቁ ወንበዴዎች ናቸው። ወይ ገለው ወይ ቆራርጠው እንደማይልኩሽ በምን አውቃለሁ? ስለዚህ እባክሽ ተመለሽ እባክሽ። ካሁን በኋላ ይሄ ነው በዚህ ወጣ በዚህ ወረደ ብዬ አልናገርሽ፣ እንደፈልግሽ። ግን እባክሽ ተመለሽ፣ ግድ የለሽም ተመለሽ። ጥሩ ስራ ነው። ከአሁን በኋላ እናንተ የልጆቹን ጉዳይ ብቻ ትከታተላላችሁ። እያንዳንዳቸው በፈጠሩት ችግር ምክንያት ያጣሁትን ገንዘቤን፣ ጊዜን አንድ በአንድ እንዲከፍሉ ታደርጋላችሁ። አንድ በአንድ ጓደኞቻቸውን ጭምር ለቅማችሁ ታስከፍሏቸዋላችሁ። እሺ አለቃ። ሌላው የጠየቅናቸው ገንዘብ በጣም ትንሽ ነው። ለዛም ነው ቶሎ ሊከፍሏችሁ የቻሉት። ካጣኑ ገንዘብ አንጻር የሳንቲም ያህል ነው። ስለዚህ ከአሁን በኋላ በእጥፍ እንጠይቃቸዋለን። ስለ ቦርሳው ያገኘው ፍንጭ የለም ማለት እንድናግዝ ሊያደርግ የሚችል? አታስብ፣ ያለቀ ጉዳይ ነው። መኪኖቹም ሰዎቹም በቁጥጥራችን ስር ናቸው። ባይሆን እናንተ ፈጠን ብላችሁ ስራውን ጀምሩ። የአይቲ ባለሙያ ፎቶዎቹን ይልክላችኋል። አንተ ስራውን መጀመር ትችላለህ። ብሩኬ ቅድም ድንገት ከያዙኝ ብዬ ሙሉ እንዳይወስዱት ቀንሼ ለአቡዬ እቤት እንዲያስገባ ነግሬው ነበር። እዚህ ውስጥ ግማሽ ገንዘብና ዶክመንት አለ። የምርህ ነው? እንዴት መጣልህ? ቅድም ከትምህርት ቤት መንገድ ላይ ሲሄድ አግኝቼው ነበር እና ገንዘቡን ቦርሳ ውስጥ ከትቼለት ነው። ምን ያህል ገንዘብ ነው? አላቅም፣ ግን ማቲ እንዳለው ገንዘቡን ለብቻ ዶክመንቱን ለብቻ አድርገን መቀጠል አለብን። ቆይ 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 አሁንም ከነዛ ክፉ ሰዎች ጋር ጨዋታ ውስጥ ልትገቡ ነው? ቆይ እናንተ ራሳችሁን ለማንን ብላችሁ ነው የምታስቡት? ብሩክ ትሰማኛለህ?
እስከዛሬ ያጋጠመን ችግር ይበቃናል። እንዴ አንዴ በመሳሪያ መመታት፣ አንዴ መደብደብ፣ መታፈን አይሆንም። ገንዘቡ መመለስ አለበት በቃ። ሰሊ፣ ይሄ ሁሉ ዋጋ የተከፈለው ለዚህ ነው ማለት ለመመለስ? እሺ እንመልስ ብንስ ለማን ነው የምንመልሰው? አምጣው። ሰሊ፣ አንቺ እንዳልሽው ገንዘቡን ወስደን የምትሰጣቸው ወዲያው ተቀብለው ነው የሚገሉን። ሰዎቹ በጣም ክፉና ጨካኞች ናቸው። በዚህ ላይ እንመልስ ብንል ሄደን ለዘረፍናቸው ወይስ ቤት መጥተው ለዘረፉን ነው የምንመልስላቸው? በየትኛውም ሁኔታ ይሄ ገንዘብ መመለስ አለበት። እኛ ከዚህ በኋላ የከፋ ችግር ውስጥ እየገባን ያለ ነው። እንዴ እኔ ለሁላችንም ተጨነኩኝ በእናታችሁ። እንዴ ለማንኛውም በቶሎ ይሄን ቤት መልቀቅ አለብን። ገንዘቡ እንደጎደለ ካወቁ በቶሎ መምጣታቸው አይቀርም። ብሩክ፣ እኛ የትም ብንሄድ እነሱ መምጣታቸው አይቀርም። ስለዚህ ገንዘቡን አላቅም ወይ በሰው ወይ እኔ መመለስ ባለበት ሁኔታ ብቻ መመለስ አለበት። ሰሊ፣ እስቲ ተረጋጊ። የሚሆነውን ነገር እኛ እናደርጋለን በቃ። አምላኬ በቃ ድክም ነው ያለኝ። ከውስጥም ከውጭም መጎዳት ሰልችቶኛል። እባክህ በሰላም ንረፍ። የእነሱ ስቃይ ያሳስርም። እባክህ በቃ ሄሎ በሬ፣ ወጣችሁ? እታችኛው ግቢ ነን። ምን? እዛ ምን ትሰራላችሁ? ልንወጣ መኪና እየጠበቅን ነው። ትሰማኛለህ? እሶች ከገባችሁ ዱዲ አታገኙ። የሰራችሁበትን ለማግኘት ከፈለጋችሁ መጀመሪያ ራሳችሁን ነጻ አውጡ። እየወጣን ነው፣ አታስብ። ደግሞ አንድ ነገር አስታውስ፣ አንዳቸውም ስሜን ብታነሱ የማደርገውን አስብ። ቀጥታ ወደ ልጄ ነው የሚሄደው። ተግባባን? እነሱም ነገራቸው። አታስብ፣ ሁላችንም ገብቶናል። ከእናንተ ጋር መመጣ ደስ ይለኛል። እባካችሁ ዳንያ መሀል ዛሬ እረፍ። ከዛ ከፈለክ ነገ ትመጣለህ። በዛ ላይ ደግሞ የምናደርገውን እያንዳንዱን ነገር እየደወልን እናሳውቃለን። እኛን ስለሚያውቁን በጥንቃቄ እንንቀሳቀስ። አዎ እውነቱን ነው። ጋይስ በቃ እንግዲህ ተረጋግተን መሆን ያለበትን ነገር እናድርግ። ዳ
ውረድ። እሺ አሁንም እንደ ሕፃን እንሯሯጣለን ወይንስ እግር ላይ ተኩሼ ደግፌ ይዤ ልውጣ? እያስፈራራኝ ነው? እየመከርኩ ነው። ያለንበት ቦታ ጥሩ አይደል። ችግሩ ለሁለታችንም። እሱ ያንተ ሀሳብ ነው። አሁን ያለምንም ግብግብ በሰላም ትወጣለህ። እንዳታስበው። ዊልቸር ፍጠን! ሰሊስ ገብታለች። አሁን አያነሳም። በቃ ተበታትን እንግባ። እሺ፣ ስልክን ግን በደንብ ያዝሽ። አንተ ወደ ቤዚ ጋር ግባ። እኔ ዞር ዞር ብዬ ልፈልጋቸው። ሄሎ ኤልያስ፣ ሰዎቹ ናቸው መሰለኝ ማቲን የሆነ ነገር አድርገውት በዊልቸር ሲሄዱ አየሁ። ምን? እሺ አሁን ወዴት ሄዱ? አላወቅኩኝም። ወደ ሊፍት ይዘው ሲሄዱ ነው ያየሁት። እኔንም ተከታትለውኛል መሰለኝ። በቃ እሺ፣ አንቺ ተረጋጊ። እኛም ወደዛ እንሄዳለን። እሺ ክፈተው። የትኛው ነው ስልኩ? ያልኩን ቃል በቃል ትነግራቸዋለህ። እሺ፣ እግሬን ተወኝ። እሺ፣ እነግራቸዋለሁ። አይነሳም።
ከሚከፍሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። እየዋሸኝ እንዳይሆን። አልዋሸሁም። በዚህ ጠባብ ቀናት ሕክምናውን ብታደርግ ጥሩ ነበረ እና እኛም የቻልነውን ነገር በሙሉ አድርገናል። ከአቅማችን በላይ ሆነ። አሁን እናንተ ማድረግ ያለባችሁ ነገር በሙሉ አድርጉ። ሲስተር፣ እናንተ ማድረግ ያለባችሁን ነገር አድርጋችኋል። እናመሰግናለን። እኛም በስተመጨረሻ ማድረግ ያለብንን ነገር ለማድረግ ዝግጁ ነን። በጣም ነው እናመሰግናለን። ሄሎ፣ ምን? አሁን የት ናችሁ? ምን አይነት ችግር ውስጥ ነው የከተትከኝ? ይሄን እንኳን መቆጣጠር እንዴት ከበደ? አንተ ማትረባ ነህ እና በእኔ ችግር ነው አደባባይ ላይ የምትተኩሰው? ሰማኛለህ? ሌላ ችግር ሳይፈጠር ሁኔታውን አይተህ ከባድ ከሆነ ይዘው ነው፣ ያለዛ እዛው ጨርስ። ምን አይነት ጅላጅል የሆነ ሰው ነው? ቤዚዬ እንዴት ነሽ? ደህና አለሽ? አለው። ምን አባቴ ሆናለሁ ብለሽ ነው? ደግሞ የማንን እጅ ነው የደረስሽው እጅሽ ላይ? የቤቲ። ምን? ለምን? ፈራሁ አለች። ይቅርታ ጠይቃኝ ሄደች። ቤዚዬ ቤቲን ታውቂያት የለ? ቤቲ እኮ በጣም ፈሪ ልጅ ናት። ስለዚህ እንደማታውቂያት አትሁን እሺ? ምንድን ነው ያደረገው? ምንም ማድረግ አልችልም። ራሱ ሲታገለኝ ነው። የኔ ጥፋት አይደለም፣ የራሱ ለምን መጣ? አሟል አይደል እንዴ? ሰሊ ጋር ደውዬ የተፈጠሩን ሁሉ ሰምቻለሁ። ያው ብቻቸውን እንዳይሆኑ ነው የመጣሁት። ማቲ ግን እንዴት ሆነ? ይዘውት ሄደዋል። እኔ ቦታውን ስለማውቀው እኛ ወደዛ ልንሄድ ነው። አንተ እንዴት አወቅኩ ቦታውን? እሱ ረጅም ታሪክ ነው፣ ሌላ ጊዜ እነግርሃለሁ። አሁን ግን የተመለስነው ገንዘቡን ለዶክተሩ ለመስጠት ነበር።
ሰው ስላለ ነው እዚህ ቁጭ ያለው። እንደ ጨረሰ ግባ እናወራው። እኛ ግን እንሂድ በቃ። እነዚህ ሰዎች ወደ ውስጥ ተራ በተራ አስገባቸው። አንተ ደግሞ እነ ታደሰ እናት ቤት ሰው ላክና ከኔ ትእዛዝ እንዲጠብቁ አድርግ። ፈጠን በል። ሌላው ለጥበቃዎቹ መሳሪያ ስጥና ቦታ ቦታ እንዲይዙ አድርግ። ጅላጅል እሰራለታለሁ። ዳኒ ከዳነች በኋላ ገንዘቡ ከየትና እንዴት እንደመጣ መጠየቁ አይቀርም። ስለዚህ ሌላ አማራጭ እንፈልግን እናንተ። ሰሊ ለዚህ ገንዘብ እኮ ብዙ መስዋዕትነት ከፍለናል። የግድ በዚህ ገንዘብ ልትታከምበት ይገባል። ትሰማኛለህ? ይሄ የቤተሰቦቻችን ስጦታ ወይም የላባችን ገንዘብ አይደለም። እሺ፣ የሌቦች፣ የነፍሰ ገዳዮች፣ የአራጣ አበዳሪዎች ገንዘብ ነው። አንተ እሺ በለኝ እንጂ እኔ አባቴን ደውዬ አወራዋለሁ። ጥሩ። ከነገ ካለፈ ግን እኔ ራሴ ዶክተሩ ጋር ገብቼ ገንዘቡን ማግኘታችንና ሕክምናው እንዲጀምር አደርጋለሁ። እሺ። ሄሎ ማዬ፣ ደረሳችሁ? ይኸውልሽ ያስቀመጥኩልሽ ቦርሳ ላይ ሁሉም ነገር አለልሽ። የሚያስፈልገውን ነገር አድርጉ። እሺ፣ ቻው። አለቃ እንዳልከን አድርገናል። የሰው ኃይል ጨምረን ይዘነው እንምጣ። በጣም ጥሩ። ጥበቃዎች አሉ፣ ከእነሱ ጋር ይዛችሁት ነው። ጨዋታው አልቋል። አሁን መሳሪያ እናንጣና ወደ መጋዘኑ ግቢ ይገባ። እምቢ ካልክ ጭንቅላትን እንድለ መመሪያ ተሰጥቶኛል። ምን ተፈጥሮ ነው? ምን ማለት ነው? አለቃህን ክደሃል። እኔ አለቃዬን አልካድኩ። አንተ ሳታውቅ ያደረኩት ምንም ነገር የለም። አለ ብለህ የምታምን ከሆነ ተኩስና ግደል። ተኩስ። እጄ ላይ ያለው መሳሪያ ነው። ተኩሳለሁ። ተኩስና ምታኝ። ትሰማኛለህ?
የሆነ ችግር ሳይፈጠር አይቀርም። ጥሩ ስሜት እየተሰማኝ አይደለም። አሁኑኑ በጓሮ በኩል ሂድና ታደሰን ይዛችሁት ነው። እሺ አለቃ። አንተስ ብቻህን? ለእኔ አትጨነቅ። ይልቅ ተጨማሪ ችግር እንዳይፈጠር ተጠንቀቅ። እሺ አለቃ። ፍጠን። ሃሎ፣ አንቺ ልጅ ምንድን ነው የሆንሽው? ጆሮዬ ላይ ዘጋሽ። በዚያ ላይ ስልክሽ አይሰራም። ደህና ነኝ። ያው እንደለመድኩት ላስቸግርህ ነው። ምንድን ነው የሆንሽው? ድምፅሽ እኮ ልክ አይደለም። የአሁኑ ደግሞ ትንሽ ከበድ ይላል። ከዚህ በፊት ያጣላን ነገር ነው። እና ደግመሽ ለመጣላትና ለጭቅጭቅ ነው የደወልሽው? ከዛ ሁሉ ጸብና ጭቅጭቅ በኋላ ድጋሜ እዚህ ውስጥ እንግባ? አባ፣ በህይወቴ ለመጨረሻ ጊዜ የምጠይቅ ከባዱ ጥያቄ ይሄ ነው። ከአንተ ትዕዛዝና ቃል ላልወጣ በምወዳት እናቴ ቃል ገባልሃለሁ። ተይ፣ እሷን እንኳን እዚህ ውስጥ አታስገቢያት። አሁን ምንድን ነው የፈለግሽው? ከእናቴ ካገኘሁት የውርስ ገንዘብ የተወሰነውን ለቤዚ ሕክምና ለማድረግ ነው። ያ ሁላችንም የበኩላችንን እያደረግን ነው። በዚህ ሳምንት ግን ካልታከመች እንደዛ ደክመን ትሞትብናለች። አባ፣ ይሄንን ማየት አቅም አጣው። እባክህ ለአንዴና ለመጨረሻ ጊዜ እሺ በለኝ። ደጋግመን አውርተን ከዛ ሁሉ ጸብና ጭቅጭቅ በኋላ ተመልሰን እዚሁ። በጣም አዝናለሁ። እኔን ተይኝ። ቢያንስ የሞተችውን እናትሽን ቃል እንኳን አታከብሪም። ስትመረቅ እኮ ለፈለገችው ዓላማ ታውል ብላ እኮ ነው የሞተችው። አንቺ ግን ሳትመረቂ ትምህርትሽን አቁመሽ ገንዘብ መጠየቅ አግባብ ነው? ኧረ እባክሽ ለእኔ እዘኝልኝ። እሺ አባ፣ እሺ ማትለኝ ከሆነ ያለኝ አማራጭ ከወንጀል ጋር በተያያዘ ገንዘብ ጉዳዩን መፈጸም ነው። በዚህ ደግሞ እንዳታዝንብኝ። ምን? ሃሎ፣ ሃሎ። ሰላምዬ፣ እንዴት ነሽ? ሰላም፣ እንዴት ነሽ? እንዴት ነው? እየበረታችሁ ነው? ምንም አንል። አይ ደስ ይላል። ዶክተር ውስጥ ላይ ናግርሽ ይፈልጋል፣ እየጠበቀሽ ነው። እሺ፣ መጣ? አዎ፣ እሺ። ድጋሚ ሽጉጤ ጮኸው ማታ ያለበት መኪና ውስጥ ነው። አሁን ምን ልናደርግ ነው? እዚሁ ነው እንዴ የምትለው? በቃ ጉዳዩ እስኪረጋጋ እዚህ ነው። ይኸውልህ፣ አንተ ወደ እነ ቤዚ ጋር መሄድ አለብህ። ማቲኔ እዚህ እንደምንም ብዬ አስለቅቀዋለሁ። ግን የነገርኩህን ነገር አደራ። ከቅድም ጀምሮ የማይሆን ነገር እየተናገርክ ነው። ያማህል እንዴ? አንተን ጥዬ መሄድ ይመስላል? ምንም ነገር ቢፈጠር አብረን ነን። ይኸውልህ፣ ቤቲም ኤልሲም የሉም። ዳኒንም ደግሞ እንዳየኸው ነው። ሰሊም ደግሞ ለብቻዋ ነች። ስለዚህ መሄድ አለብህ እኮ። ቶሎ ብለን በቃ ማቲን አስለቅቀ ነው እንሂድ። በቃ እሺ። በጣም ነው ደስ ያለኝ። እዛ የሚገኙ ኢትዮጵያውያን የሕክምና ባለሙያዎች ጓደኞቼ የኔን ልመናና የእሷንም የጥሩ የትምህርት ውጤት በማየት ሕክምናው እንዲፈጸምላት ወስነዋል። በተጨማሪም ግማሹን የሕክምና ወጪ ከቨር ሊያደርጉልን ተስማምተዋል። ምን? የምርህን ነው ዶክተር? እኔ አላምንህም። ወይኔ ዶክተር፣ እግዚአብሔር ይስጥልን። በጣም ነው የምናመሰግነው ዶክተር። እስከ ዛሬ ያረክልን ነገር ራሱ በጣም በቂ ነው። ወይኔ ቤዝዬ፣ ወይኔ ጓደኛዬ፣ እግዚአብሔር ይመስገን። ይኸውልሽ ሰላም፣ አሁን ማልቀስ ሳይሆን ቀሪውን ገንዘብና ለጉዞ የሚያስፈልጋችሁን ነገር ማዘጋጀት አለባችሁ። እሺ ዶክተር፣ የቻልነውን ዛሬ ለመጨረስ እንሞክራለን። አንተ ያደረክልን ነገር ግን መቼም አልረሳውም። እኔ በአንተ ቦታ ላይ ስሆን ስራና መልካምነት ምን ያህል ዋጋ እንዳለው ተምሬያለሁ።
ስላለህን እናመሰግናለን። ይህን ያህል እንኳን ትልቅ ነገር አታደርጊው። ማድረግ ያለብኝንና መሆን ያለበትን ያደረግኩልሽ። ሰማሽኝ አይደል? አሁን ለቅሶውን ትተሽ መደረግ ያለበትን ነገር ነው ማድረግ ያለብሽ። ዶክተር በጣም ነው የማመሰግነው። በቃ እኔ መጨረስ ያለብኝን ነገር ጨርሼ መጥቼ አወራሃለሁ። አንተ ደግሞ እዚህ ያለውን ነገር ጨርስ። አይዞሽ፣ ምንም አታስቢ። ሁሉም ነገር ተዘጋጅቷል። ያለችበትን ሁኔታ የሚገልጽ ወረቀትና ለጉዞ የሚያስፈልጓትን ነገሮች ሁሉ አዘጋጅተናል። በጣም ነው የማመሰግነው ዶክተር። በጣም ምንድን ነው የተፈጠረው? አለቃ ተኩሼበታለሁ። ከዚህ ብዙ አይርቅም። ፈጠን ብንል እንደርስበታለን። እርግጠኛ ነህ? እርግጠኛ ነኝ። ተኩሼ መትቼዋለሁ። አለቃ ይሄም የሱ ግብረ አበር ነው። ቁም! ቁም! እንዳትንቀሳቀስ። አስገባው። እና ተከተለኝ። ምን ነው በር ማከፍተው? ዝም ብዬ ነው። ምነው ችግር አለው? ደህና አትመስልም። ካመመህ ላይ እችላለሁ። አይ ደህና ነኝ፣ አታስቢ። አንቺንም ስራ እንዳናስፈታሽ። አይ ደህና ነው። እንዳናስቆይሽ በጣም እናመሰግናለን። አስቸገርሽ አይደል? ምን ሆነክ ነው? የምን ቁስል ነው? ትንሽዬ ቁስል ነው ቤዚዬ። ቤዚዬ ብታይ መልካም ዜና አለ። ውጭ ያሉት ሆስፒታሎች ተቀብለውናል። የምርሽን ነው? እና ከግማሽ በላይ ቅናሽ ስላደረጉልን እየተከታተሉ ነው። በዚህ ጉዳይ ደግሞ እኔና ዳኒ ውጭ ማውራት አለብን። እሺ ዳኒ ተነሳ። በመካከላችን እየተፈጠረ ያለውን ነገር ተመልከች። በጣም እያስፈራኝ ነው ያለው። በጣም እያሳዘንሽ ነው ያለሽው። ይባስ ብለሽ ያልኩት ነገር ካልተፈጸመልኝ በስተቀር ወንጀል ምን ነው ልጄ? አባ ይገባኛል ምን ያህል ከባድ ነገር ውስጥ እንደከተትኩ። ግን ይሄ የመጨረሻ ጥያቄ ነው። ደግሞ ብዙ ጥሩ ነገሮች እየመጡ ነው። ስለዚህ እኔ አንተን ከዚህ በፊት ከጠየቅኩ ይሄ ትንሹ ነው። ሆስፒታሉ ብዙ ነገር አግዞናል። ሁሉም ነገር አልቋል።
ስለዚህ አንተ ስትሰጠኝ ደስ ብሎ እንድሰጠኝ እፈልጋለሁ። እኔ ደስ ብሎኝ እንዳደርግ። ጥሩ። ደግመሽ ወንጀል የሚሆን ስለ መጥፎ ነገር ከአንደበትሽ ሲወጣ መስማት አልፈልግም። በጣም ነው የማመሰግነው። አመሰግናለሁ አባ። ኤልያስ ጋር ደውዬለት ማግኘት አልቻልኩኝም። እየተከናወነ ያለውን ነገር ሁሉ ማወቅ አለበት። በዛ ላይ ደግሞ አብሯት መሄድ ሰው መዘጋጀት አለበት። እሱ አያሳስብም። አብረሻት የምትሄጂውም የምትንከባከቢያትም አንቺ ነሽ። የእነሱን ጉዳይ እኔ ያስተካክላለሁ። የቀሩትንም ነገሮች ከነብሩክ ጋር ሆኜ መስመር አስይዛለሁ። ዳን የምርህን ነው? እኔ? አዎ አንቺ። ከአንቺ ውጪ ጉዳዩንም ሕክምናውንም ተረድቶ ሊያግዛት የሚችል ሰው የለም። በዚያ ላይ ካላችሁ ቀረቤታና ጓደኝነት አንቺ አብረሻ ብትሄጂ የተሻለ ነው። ስለዚህ ተዘጋጂ። ገንዘቤ የት ነው ያለው? እኔ ምንም የማውቀው ነገር የለም። ከአሁን በኋላ ማንንም ደግሜ አልጠይቅም። የሆነ ነገር ማድረግ አለብን። እዚህ ዝም ብሎ መቀመጡ ምንም ስሜት የሚሰጥ ነገር አይደለም። ወይኔ ማቲ፣ እኛን እዚህ ችግር ውስጥ የከተት ነው። ምን አለ የሰው ብር ባነካ? ምን አለ እጃችንን በቆረጠው? መች እኛ እንደዚህ ይሆናል ብለን አስብን። ማቲ ምን ቢያደርጉት ነው ራሱ እንደዚህ የሳተው? ገሎት ነው የሚሆነው። ገለውታል በቃ። ይኸውልህ አንተ ግን አሁን ወደ እነ ቤት ሂድ። እኔ እዚህ ያለውን ነገር እጨርሳለሁ። ቤዝ ወይ ጓደኝነታችን እስከ መጨረሻ ነው አላለም? ብለን ነበር። የሚሆን መስሎን ስለሆነና ስለሚሆንም ነው። ቤቲ እንኳን ልዳን ልሙት ሳታየኝ እኮ ነው ፈራው ብላኝ ሄደችው። አልሄድኩም። በምን አቅሜ ነው ጥያችሁ የምሄደው? ደግሞ ሁለተኛ ስለመሞት እንዳታወሪ። አዎ እንዳትደግሚ። ደግሞ ጥዬሽ ሄጄ ሳይሆን ቤት ማስተካከለው ነገር ስለነበር ነው። ጌጡስ
ጠንክረሽ እንድትጠብቂ ነው። ደግሞ እጅ ከቆዩ እንዳልናፍቅሽ ነው። አሁን ዋናው አብረን መሆናችን ነው። ሄሎ ሄሎ ጋሼ እንዴት ዋሉ? እግዚአብሔር ይመስገን። አላወኩም። ማን ልበል? ኤልያስ ነኝ፣ የሰላም ጓደኛ የቤዛ ወንድም። ኦ ጎረምሳው እንዴት ነህ? ምን ነው ሰላምዬ ደህና አይደለችም እንዴ? ቤዛ ጋር ችግር አለ እንዴ? አረ በፍጹም ሌላ ጉዳይ ነው። ትንሽ ችግር ውስጥ ገብተን ነው። የእርስዎ እርዳታ ያስፈልገናል። ንገረኛ፣ ምንድን ነው ችግሩ? በአካል አግኝቼ ባናገሮት ጥሩ ነው። በጣም ጥሩ፣ እንገናኛለን። እሺ እሺ እሺ። ሁለቱንም አውጣቸው። በዝርዝር ንገረኝ። ይኸውልህ ሁሉም ነገር እሱ ጋር ሆኖ ከአንተ ጋር ያለውን ጉዳይ ሲጨርስ ለእኛ ቃል የገባልንን ሊሰጠን ግን እናትና እህቱን ቀድሞ ነው ያሸሻቸው። ወይኔ በላይ ገና ከቦርሳው ጊዜ ጀምሮ ነበር ሲያሴርብኝ የነበረው ማለት ነው። ይኸውልህ አሁን ሲጠቀምባቸው የነበረውን ነገሮች፣ ሰዎቹን፣ መኪናዎቹን፣ ነገሮችን ደግሞ ወዴት እንዳሸሸ በሙሉ ትነግረኛለህ። እማቆን እኮ ነገርኩ። ሌላውን ደግሞ እንድነግርህ ከፈለግ ቅድሚያ የኔን ሰዎች ልቀቃቸውና አድራሻውንም እማውቃቸውን ቁጥሮቹንም እነግርሃለሁ። ሁለተኛ ልትደራደረኝ እንዳትሞክር። ትክክለኛና እውነተኛነቱን ሳረጋግጥ እለቅልሃለሁ። ያለበለዚያ ግን ቆራርጬ ስጋችሁን ለውሻ ነው የምሰጠው። የትኬቱን ጉዳይ አስተካክለሽ እንደጨረሽ አሳውቂ። እሺ፣ አመሰግናለሁ በጣም። አስተካክልልሻለሁ አለችሽ? አዎ፣ በጣም ቀላል ነው፣ በቶሎ ነው የሚያልቀው። የሚያስፈልገውን የሕክምና ወረቀትና ፓስፖርት ወይ ራሷ መጥታ ትወስዳለች ወይ ሰው ትልካለች። ያው እሷ ውስጥ ስለምትሰራ ለእሷ በጣም ቀላል ነው። በጣም አሪፍ። የኔላ ነገር ግን በጣም አስጨንቆኛል። ምንም አላማረኝም። አረ ተረጋጋ፣ እነሱ ራሳቸው ይደውላሉ። ይልቅ ቤቲ ሻንጣ ልታስተካክል ቤት ሄዳለች። ቤዚ ጋር ማንም ስለሌለ ቁስልልይልህና ከዛ ልቀይርልህ። የሆነ ቦታ እንፈልግ። እሺ፣ ወይ ሽንት ቤት? እሺ። ድርለ ጣለው እንዳታስበው።
ዌልካም ዌልካም። ጥሩ ሰዓት ነው የደረስከው። አየህ፣ ከኔ ማንም አያመልጥ። የቀረውን ደግሞ ከአንተ ጋር እንጨዋወታለን። አንተ ውሻ ነፍሰ ገዳይ! እንዴት ጓደኛዬን ትገድለዋለህ? እንትንም አገድልሃለሁ። ዋጋህን ተንም ደግመሃል። ማንም ይሄን ዋጋ መክፈል አይችልም ነበር ከእናንተ በስተቀር። ምን ብዬ እንደማመሰግናችሁ አላውቅም። በጣም ወዳችኋለሁ። በቃ ተረጋጊ። አንቺ ካደረግሽው ነገር ይሄ በጣም ትንሹ ነው። ቤዚዬ፣ አሁን ሁሉም ነገር ተስተካክሏል። ተረጋጊና ለጉዞ መዘጋጀት አለብሽ። አምላኬ ሆይ ምን ብንበድልህ ነው እንደ ልጅ የልጅነት ወግ ሳናይ ቦርቀን ሳንጫወት ያለ እናት ያለ አባት በመከራ አድገን የስንቱ ፊት አይተን ርቦ እንኳን አድረን ተመስገንን አላሳጣንም። ለመከራ ነው እንዲህ ፈጠርክ። እናንተ ያማችኋል እንዴ? ስልካችሁን ምን አድርጋችሁት ነው? እዚህ እኮ ሴቶቹ አስጨንቀውኝ ሊገሉኝ ነው። አዎ ዳኒ፣ ትንሽ ችግር ተፈጥሯል። ምን? የምን ችግር? አሁን በደንብ ስማኝ። የሰላም አባት ይመጣሉ። ቦርሳውን ለሳቸው ስጣቸው፣ ወይ ካልሆነ አንተ ቶሎ ይዘልኝና። እሺ፣ ግን አንድ ነገር ልንገርህ። የቤዚ ጉዳይ ኦልሬዲ ተስተካክሏል። ልትሄድ ነው። በእሷ ጉዳይ ከሆነ አሁኑኑ ትታችሁት ነው። ምን? እንዴት? ብሩን ሰጣችኋቸው እንዴ? አረ አለ፣ በሌላ ጥሩ ነገር ተስተካክሏል። እሺ፣ ግን እነ ማቲ ደህና ናቸው? ማቲን አገኛችሁት? አዎ ሰላም እንዳልኩ አርግሺ። እሺ ቻው። አንተ ውስጥ ምናልባት የሚጠቅም ይሆናል። በእርግጠኝነት እየሰማችሁኝ ነው? ጓደኞቼ ምንም ነገር እንዳታረጋቸው። እሺ እባክህ፣ በጣም ተጫዋች ነህ። ሌላስ? ጨዋታ ለሙሉን ለማሳየት ስልክ ላክልኝ፣ ፎቶቹን ልክልሃለሁ። ሌላውን ደግሞ የራስ ሰዎች ቤታችን ድረስ መጥተው ወስደውታል። ይህን ታውቃለህ? ጥሩ፣ እንተማመንና ሁሉንም ማድረግ እንችላለን። ግን ስማ፣ በስህተት እዚህ መሀል ህግና ፖሊስ ጋር ሄዳለሁ ብትል ይሄኛውንም ጓደኛህን ሬሳውን ነው የምታገኘው። ነገርኩ። ይሄ ለእኔም ወንጀል ስለሆነ አታስብ። በምትኩ ጓደኞቼን እንሰጠኛለን። ሁሉ ነገር ሰላም ይሆናል። በመጨረሻ እንዳትረሳ፣ በፍጹም ከኔ ሀሳብ ውጪ ከሆንክ
ዶክመንቶቹን ለፖሊስ ይሰጣሉ። ስለዚህ ሁለታችንም በሚያግባባ መልኩ እናድርገው። ጥሩ። ቅድሚያ ግን ፎቶዎቹን ላክልኝ። ዳኒ እንዴት አደረግ? ላክልኝ ያልከኝን ዶክመንትና ጽሁፍ ቤቲ ፎቶ አንስታ እንድትልክል አድርጌያለሁ። ግን ምን አስበህ ነው አንተ? እኔ ምንም አላማረኝም። አትጨነቅ። የሰላም አባት ሲመጡ ሁሉን ነገር ያስረዳዋል። እስከዛ ድረስ ግን ቦርሳው ከእጅ እንዳይለይ። ቤዚ ደህና ነች? ለመሄድ እየተዘጋጀች ነው? አዎ፣ ሁሉም በጥሩ መንገድ እየሄደ ነው። አትጨነቅ። እናንተ ግን አትመጡም እንዴ? ለምን እንደሆነ አላቅም፣ ግን የሆነ የደበከን ነገር ሳይኖር አይቀርም። በቃ ብሩኬንም ይዘውታል። ምን? ብሩክንም? ለሱ ግን የሆነ ነገር አስበናል። ከኛ የሚጠበቁ ወረቀቶችን ሁሉ አዘጋጅቼልሻለሁ እና መውሰድ ትችላለሽ። በጣም አመሰግናለሁ ዶክተር። ግን እስከ ኤርፖርትና ከዛ በኋላ እንዴት ነው የምናደርገው? ያው ቤዚ ካለችበት ሁኔታ ማለት ነው። ይገባኛል። እዚህ ተኝታ በነበረ ሰዓት ሰጣት የነበረውን ትሪትመንት እንዳይቋረጥ እዛ እስከምትደርስ ድረስ እንዲቀጥል ሆስፒታሉን አናግሬ ጨርሼልሻለሁ። ሌላውና ዋናው ጥሩ ነገር አንቺ አብረሻት መሄዱ ነው። እሱ ደግሞ ሁሉንም ነገር ያቀለዋል። ያው ያለውን ሁሉንም ነገር ደግሞ አላሳይሻለሁ። በጣም አመሰግናለሁ ዶክተር። ቤዚዬ ትንሽ ነው የቀረን። እሺ ሁሉም ነገር ተዘጋጅቷል። ጠንከር በይ። ሰሊ፣ ወንድሜስ፣ ብሩክስ፣ ማቲስ ሳይመጡ? ይመጣሉ። አንዳንድ ነገሮችን እያስተካከሉ ነው። እንደጨረሱ ይመጣሉ። እሺ እስቲ ደውይለት። ኤላዬ፣ ቤዚ ነኝ። እህቴ ደህና ነሽ? ደህና ነኝ። ናፈከኝ እኮ። አትመጣም? ትንሽ ከበድ ያለ ስራ ገጥሞኝ ነው። እንደ ጨረስኩ እመጣለሁ። ምንም ይፈጠር ምንም፣ ከመሄዴ በፊት አንተን ነው ማየት የምፈልገው። ደግሞ እንደምወድ አትርሳሽ። ሁሉም አንቺ ደህና ስትሆኚ ይደርሳል። በዚህ ከባድ ቀን ይህ ሁሉ ለፍተህ እኔን ለመሸኘት አትመጣም ማለት ነው? ስላልመጣው በጣም ይቅርታ። መልካም መንገድ። ቻው። ቻው። ሄሎ ኤላ። ሄሎ ቤዚ። ሄሎ በቃ ቤዚ። ስማኝ፣ የላኩልህን ቦታዎች በደንብ አጣራ። እሱን የሚያውቁትን ሰዎች፣ ይገኛል የሚባለውን ቦታ በገንዘብም ጭምር አጣራል። ይጠቀምበታል የተባለውን የላዳ ስልክ ቁጥር ልኬልሃለሁ። ደውልና አግኘውና ማድረግ ያለብን አድርግ። የደረስክበትን እየደወልክ አሳውቀኝ። ፍጠን። ያለህን እድል በሙሉ ተጠቅመሃል። ከነኚህ መሃል አንዱ ካልሆነ እመነኝ፣ በጥሩ ቢላዋና መጥረቢያ በደንብ እንጨዋወታለን።
በፍጹም አንተ እንዲሆነ መሄድ የለብህም። እኔ መሄዴ ስለማይቀር ነገሩን በጥንቃቄ ጨርሰዋለሁ። ይልቅ አንተ እዚህ ሁንና እነ ሰላም የሚፈልጉትን ነገር አግዛቸው። እሺ፣ ግን አብሬያችሁ መጣ ደስ ይለኝ ነበር። እርስዎንም እዚህ ውስጥ ማስገባት አንፈልግም። ይቅርታ። እሺ ጋሽ። አትጨነቅ። እኔ አሁን በፍጥነት መሄድ አለብኝ። ራስን ጠብቅ። ሰላሙ፣ ራስን ጠብቅ። ትሰማኛለህ? ከመጋዘን ጀርባ የተደበቁትን ሰዎችን አንሳ። አታስፈራራኝ። አሁን ጓደኛ እጄ ላይ ነው። እንዳታደርገው። ግቡ ወደ ውስጥ። ግቡ ወደ ውስጥ። የተግባባን ይመስለኛል። አሁን ብሩክን ልቀቀው። መጀመሪያ መሳሪያ አንጣል። ብሩክ ግማሽ መንገድ ሲደርስ አንዱን ቦርሳ ወረውርልሃለሁ። ቀስ ብለህ ሂድ። ያለበለዚያ ምን? ያለበለዚያ እመታሃለሁ። እሳት ጎን ነው ያለው። አንድ ነገር ቢሆን ጓደኛህን ገለዋለሁ። ጨርሼ ሳልገለው ቦርሳውን ራስ ይዘውጣ። ጆደለ እመነኝ፣ አላለቀም። እንደገና እንገናኛለን። በላይ አይደለሁም። ቤዚ ተረጋጊ። ወንድሜ እኔን ለማዳን ብሎ የሆነ የማይሆን ነገር ውስጥ ገብቶ ነው አይደለ? አረ ሁሉም ነገር ሰላም ነው ቤዚ፣ ሁሉም ነገር ሰላም ነው። ማስተካከል ያለባቸው ነገር ስላለ ነው። አሁን እኛ ቶሎ መሄድ አለብን። እሺ ይኸውላችሁ እናንተ ማመንና የምታውቁትን ነገር ሁሉ በግልጽነት መናገር ነው ያለባችሁ። ያ ሲሆን ደግሞ ጉዳዩን የቀለለ ነገር ያደርገዋል። ለማንኛውም እኔ በእናንተ ጉዳይ ላይ ጥብቅና ቆምላችኋለሁ። ምንም ነገር እንዳታስቡ። በጣም ነው የምናመሰግነው። ባለማወቅ በስሜታዊነት የማይሆን ነገር ውስጥ ገብተን ነው፣ አማራጭ ስላጣን ነው። በጣም ይቅርታ። አትጨነቅ። አሁን ሁሉም ነገር ሰላም ሆኗል። እረዳሃለሁ የምትለኝን ነገር። ለማንኛውም ከጎናችኋለሁ። ዳኒ፣ በፍጹም ብቻቸው እንዳትተዋቸው። ማድረግ ያለብህን ነገር አድርግ። ያባየን ነገር አደራሽ። ብቸኝነት እያጠቃው ስለሆነ አንዳንዴ ደግሞ እየሄድክ ጠይቀው። አመሰግናለሁ ዳኒ። ቤዚ ድነሽ ቶሎ ነይ እሺ። ከቆየሽ ደግሞ በጣም ነው የምጨነቀው።
እናንተም ራሳችሁን ጠብቁሽ ዳኒ። ታውቃለህ እኔ እናንተ ከቤተሰብ በላይ ናችሁ ለኔ። አደራሽ ስላረክልኝ ነገር በጣም አመሰግናለሁ። ደግሞ ራስህን ጠብቅ። በጣም ነው የምወድ። እሺ አባቴ። አባቴ ለሰው ባልንጀራው ማለት ቤዛ ሊሆንለት የተዘጋጀ ነው ይል ነበር። ቤዛ እባላለሁ። በእውነተኛ ባልንጀሮች የታደልኩ ነኝ። ያለ ስስት ህይወት የሚሰጡበት ድንቅ ሚስጥር ነው ጓደኝነት። ዛሬ የምንለው ያልፋል። በሚያልፍ ዛሬ ውስጥ ግን ለነገ የሚቀር ሰውን የሚያስተምር ማንነት ነው ጓደኝነት። በጓደኝነት የምንለፋው ልፋት፣ ለሌላው መዳን የምንጥረው ጥረት ያደክም ይሆናል ግን አያከስርም። በዙሪያችን ያሉ ብዙ ደግ ልቦችን ለበጎ ምግባር ይስባል። በክፉም በደግም ጊዜ አንድ ላይ ቆሞ ማለፍ የሚቻልበት ጽናት ነው ጓደኝነት። ከሞት በኋላ ህይወት አለ። በዚያ ህይወት በወዳጅነት በሰዎች ልብ ውስጥ በፍቅር እየታወሱ መኖር። ጓደኝነት ሕያው ትውስታን፣ ጡም ትዝታን ይቸራል። ሁላችንም ሰዎች ነንና ብናልፍም ወዳጆቻችን ሁሌም ያስታውሱናል። አዲሱ ዓለማችን የጓደኞቻችን ልብ ይሆናል። በክፋት ባህር ቢሰጥም መንገዴ ራሴን ለማዳን ቢዝል እንኳን ክንዴ። እኔ ምንሽ ቤዚ እንደዚህ ካልመጣችሁ ሞቼ እገኛለሁ ብለሽ ያስመጣሽ ዋልታ ዘመዶቼ። ሁለተኛ ዓመቱ ሊሞላው ገና 2 ወር ይቀረዋል። አረ ለዛ አይደለም የጠራችን። ቀኑን እንዴት ትረሷለሽ ብለህ ታስባለህ? እና ለምንድን ነው የኔ ማር ቢሰጥ መንገዴ? ዛሬ እኮ የጓደኝነታችን 12ኛ ዓመት በዓል ለማዳን ቢዝል እንኳን ክንዴ። ቀኑን እንጂ የጓደኝነት ትርጉሙን እንኳን ከእናንተ በላይ የሚያውቀው ሰው የለም። በጭራሽ ረስቼው ነበረ። የራሴ ጭንቀት ላይ ነው። እኔማ የማቲ መስሎሽ ከሆነ ብዬ ነበር። ቢያቅተ መነሳት ሕይወቴን ባከብደው ደርሰው ያስጥሉኛል የእሳት ራቶ የሕይወት ፈተና። ይሄ ደግሞ ላንተ ሕይወት ይሰጣሉ ወደ ኋላ ይሉ ያንዱ ሲቃ ጩኸት ህመሙ ቢያማቸው ደርሰው ያስጥሉኛል የእሳት ራት ነው ያንዱ ሲቃ ጩኸት